የፍትህ ካቴና ከፊያሜታ አምሃ። በቀላሉ ተስፋ የሚቆርጥ ሰው አልነበርኩም ነበር። አሁን ግን ሕይወቴ ላይ ምንም ተስፋ አይታየኝም። ሁሉም ነገር ጨልሞብኛል። ሚስቴ ጠንካራ እንደሆንኩ ደጋግማ ትነግረኝ ነበር። ምንም ነገር ቢመጣ ተስፋ ሳትቆርጥ ተጋፍጠ ትወጣዋለህ፣ አንተ ጀግና ነህ እያለች ውስጤ የነበረውን ደቦል አንበሳ አደረገችው። ከልጅነቴ ጀምሮ መንገዴ ቀና አልነበረም። ቤተሰቦቼ የኑሮ ደረጃቸው ዝቅ ያለ ስለነበር ብዙ ጊዜን ሰፈር ውስጥ ላሉ ከኛ ለተሻሉ ሰዎች እየተላላኩ ሆዴን ሞላ ነበር። ለምግብ ብቻ ሳይሆን ለትምህርት የሚያስፈልጉኝን ነገሮች ራሴ ነበርኩ የማሟላው። እየሰራው ተማርኩ። ዩኒቨርሲቲ ገብቼ ተመረቅኩ። ጎበዝ ጠበቃ ለመሆን በቃው። በጣም ቆንጆና ጸባይ ሰናይ የሆነች ሴት አገባው። የመጣውበትን የህይወት መንገድ ቀለል አድርጌ ነው የተናገርኩት እንጂ በመሃል ብዙ አስቸጋሪ ጊዜያቶችን አሳልፌያለሁ። ባሳለፍኩት ነገር አላማረርም፣ ምክንያቱም ስላጠነከረኝ ነው። ያን ሁሉ ነገር ባላሳልፍ ወድቄ ቀር ነበር። ብዙ ተስፋ የቆረጥኩባቸው ጊዜያቶች ነበሩ፣ ግን ጭላንጭል ይታየኝ ነበር። አሁን ላይ ያ የተስፋ ጭላንጭል አይታየኝም፣ ምክንያቱም በዚህ ሰዓት 15 ዓመት የተፈረደበት እስረኛ ነኝ። የታሰርኩትም ሚስትህን ገለሃል ተብዬ ነው። በጣም የምወዳትና የምሳሳላትን ሚስቴን ገድለሃታል አሉኝ። ትልቅና የማይድን ህመም ተሸከምኩኝ። ባለቤቴ ንግስት ትባላለች። ስምን መልአክ ያወጣዋል የሚባለው እውነት ነው። ሚስቴ ንግስት ነበረች። በልቤም በህይወቴም ነግሳለች። በጣም መልካምና ጠንካራ ሴት ናት። ዶክተር ነበረች። የብዙ ሰዎችን ህይወት ትታደጋለች። እሷን በማግባቴ አምላኬን አመሰግነዋለሁ። የተዋወቅንበት አጋጣሚ በራሱ ለየት ያለ ነው። እኔና ጓደኛዬ ደረጀ ካፌ ውስጥ ቡና እየጠጣን እየተጨዋወትን ነበር። በጣም ውብ የሆኑ ሁለት ሴቶች ከኛ ፊት ለፊት ያለው ጠረጴዛ ላይ ሄደው ተቀመጡ። እኔም ደረጀም በውበታቸው ተማርከን አፋችንን ከፍተን እያየናቸው ነበር። እነሱ ግን ዞር ብለው አላዩንም። ከኔ በላይ ደረጀ አፍጥጧል። አንተ እኮ ባለትዳር ነህ፣ ኧረ ዓይንህን መልስ አልኩት። ይህንን የመሰለ ውበት ማየት አያስኮንንም ብሎ ሳቀ። እኔም ሚስት ብታይ ትገለሃለች ብዬ ተናገርኩት። እኔ ግን ዓይኔ ብቻ ሳይሆን ልቤም አንደኛዋ ላይ አርፏል። ይህንን ያስተዋለው ደረጀ ሂጄ እንዳናግራት ገፋፋኝ። እኔ ደግሞ እንደዚህ አይነት ነገር ላይ ጎበዝ አይደለሁም። ትኩረት የማደርገው ስራዬ ላይ እንጂ ሴት ላይ ሰነፍ ነኝ። ሂጄ ከምዋረድ ቢቀርብኝ ይሻላል አልኩኝ። እሱ ግን ሂደ ካላናገርክ ብሎ ተጫነኝ። በሱ ገፋፊነት ወደ ሴቶቹ ሄድኩኝ። መጀመሪያ ሰላም አልኳቸው። ከዛ በኋላ የምናገረው ጠፍቶብኝ መዘላበድ ጀመርኩ። በፍርሃትና በጭንቀት ስለሆነ እየጮህኩ ነበር የማወራው። ሴቶቹ ግራ ተጋብተው ይመለከቱኛል። ደረጀ ሳቁን መቆጣጠር አቅቶት ጮሆ እየሳቀ ነበር። ግን የሱ ሳቅ ከቁጥጥር ውጭ መሆኑ ሌላ አጋጣሚ ፈጠረ። ሲስቅ የገዛ ምራቁ ትን ብሎት ነፍስ ውጪ ነፍስ ግቢ ሆነ። ያኔ ሁለቱ ቆንጆ ሴቶች ዶክተር ስለሆኑ ደረጀን ለማዳን ተረባረቡ። ካፌ ውስጥ የነበረው ሰው ሁሉ ተነስቶ ወደኛ መጣ። አምቡላንስ ለመጥራት ስንደውል ደረጀ ወደ ራሱ ተመለሰ። ያቺ ቀን በህይወቴ በከባዱ የደነገጥኩባትና ደስታዬን ያገኘሁባት ቀን ናት። ጓደኛዬ የገጠመው ነገር አስደንግጦኛል። ግን ደግሞ በዚሁ አጋጣሚ ከሚስቴ ጋር ተዋወቅኩኝ። ንግስትና ትሁት ከኛ ጋር የቅርብ ጓደኞች ሆኑ። ሁለቱም በጣም ደስ የሚል ጸባይ ስላላቸው ቶሎ ለመላመድ አልከበደንም። ደረጀ ለኔ በጣም የቅርብ ጓደኛዬ እንደሆነው ትሁትም ለንግስት በጣም ቅርብ ጓደኛዋ ናት። የኔና የንግስት ግንኙነት ጠንክሮ ወደ ትዳር አመራ። በዚህም ጓደኞቻችን ደስተኞች ናቸው። ደረጀና ሚስቱ ሁልጊዜም ከጎኔ ናቸው። ትሁትም ለንግስት ልክ እንደ እህቷ ናት። ደስ የሚልና
ቤተሰባዊነት ስሜት ያለው ጓደኝነት ነው ያለን። ቀለበቱን ሰርፕራይዝ ሳደርጋት ያገዙኝ ትሁትና ደረጀ ከነሚስቱ ናቸው። በዚህ በጣም እድለኛ ነኝ። ቤተሰቦቼ በህይወት ባይኖሩም ሌላ ቤተሰብ አግኝቻለሁ። የፕሮግራሙ ቀን ሁላችንም ደስተኛ ስለነበርን በደስታ በመጠጥ ራሳችንን አናውቅም ነበር። የደረጀ ሚስት ልጇ እሷ ቤት ከሌለች ስለማይተኛ በጊዜ ነበር ሄደችው። የዛን ምሽት ደረጀ አስቦት የማያውቀውን ነገር ለማድረግ አስቦ ነበር። የዛ ቀን ትሁትም ከንግስት እኩል በጣም ተቆነጃጅታ ነበር። የወንዶችን አይን የሚስቡ ውበት አላት። ደረጀ ሚስቱ ከሄደች በኋላ እሷን ተመኘ። እሷ ግን ፊት አልሰጠችውም። በመጀመሪያ አንተ ባለ ትዳር ወንድ ነህ፣ ሲቀጥል እንደ ታላቅ ወንድሜ ነኝ ማይ፣ ሌላው ደግሞ ያንተ አይነት ወንድ ምርጫዬ አይደለም በማለት ቀንዱን አለችው። በዚህ ነገር እኔና ንግስት ሙድ ስንይዝበት ነበር ያመሸነው። ትሁት እየጠጣች ከኛ ጋር ከመጫወት በስተቀር ዞር ብላ በአይኗ እንኳን ወንድ አላየችም። ስርዓቷና ሁኔታዋ ከስሟ ጋር የሚሄድ ነው። ጓደኛሽ ግን ፍቅረኛ ወይም ባል አላት? ስለ ፍቅር ህይወቷ አውርታ አታውቅም ብዬ ንግስትን ጠየኳት። ንግስት ፈገግ ብላ ጓደኛዋን እየተመለከተች ፍቅረኛ የላትም፣ እንዲኖራት ትፈልጋለች፣ ግን ደግሞ ትፈራለች። ያ ሰው ጥሎኝ በሄድ እጎዳለሁ ብላ ትጨነቃለች። ይሄ ብቻ ሳይሆን ልክ ፊልም ላይ እንደምናየው አይነት ፍቅር እንዲይዛት እየጠበቀች ነው ስትለኝ በጣም ሳኩኝ። ሰውን እየሸሸች እንዴት ነው የዛ አይነት ፍቅር ሊይዛት የሚችለው? የሰው ልጅ ከሰው የሚርቅና የሚሸሽ ከሆነ ለሰው የሚሰጥ ፍቅር እየተነነ ይሄዳል። ስለዚህ ጓደኛሽ ወንዶችን እንድትቀርብ ንገሪያት አልኳት። ንግስት የሳቀች አንተ ብትመክራት ጥሩ ነው አለችኝ። እኔና ንግስት ብዙም ሳንቆይ በትዳር ተጣመርን። የሁለታችንም ፍቅር የማስመሰል ወይም ጊዜያዊ ሳይሆን እውነተኛ ስለሆነ ተጣምረን መኖር ጀመርን። ቤታችን በደስታ የተሞላ ነው። እኔ ጎበዝ ጠበቃ፣ እሷ ደግሞ ጎበዝ ዶክተር ስለሆነን ሁልጊዜም በስኬት እንባረካለን። አንዳንዴ እኔ ስራ በማይኖረኝ ሰዓት ወደ እሷ እየሄድኩኝ ለተወሰነ ሰዓት እረፍት እንድታደርግ አደርጋለሁ። እንዲሁም ምሳ አብረን እንበላለን። ከትሁት ሌላ ጓደኞችም አሏት። ከነዛ መካከል ሚኬ የሚባለው ጓደኛዋን ውስጥ አይወደውም። ከሚስቴ ጋር በጣም ይቀራረባል። እየቀለደ ያስቃታል። ይህንን ሳይበሳጫለሁ። እንደውም አንዴ ልደበድበው ቃቶኝ ነበር፣ ግን ትሁት አስቆመችኝ። ወደ መታጠቢያ ቤት ብሎ ሲሄድ ተከትየው ሄድኩኝ። ትሁት ሁኔታዬ ስለገባት ተከትላ መጣች። ትዳር መስርተሃል ብዬ ጠየቅኩት። እሱ እጁን እየታጠበ ነበር። ዞር ብሎ እንኳን አላየኝም። በትዳር መታሰር አልፈልግም አለ። ሚኪ ራሱን እንደተመራጨ ያል። በዛ ላይ የሚያደርገው ነገር በሙሉ የሴቶችን ትኩረት ለመሳብ ነው። ሚኪ ሚስቴን ለመሳብ በትልቁ እየታገለ እንደሆነ ማስተዋል ችያለሁ። ከሚስቴ ጋር ያለን ቀረቤታ አልወደውም፣ ከሷ ብትርቅ ደስ ይለኛል አልኩት። ይህንን መናገሬን እሷ ብትሰማ እንደምትናደድ አውቃለሁ። ምክንያቱም አታምነኝም ትላለች። ግን አሁን የሚሰማኝን ተናገርኩ። ይህን መናገር ያበሳጨው ጭራሽ ካንተ በፊት እኔ ነኝ የማውቃት፣ አንተ ባሏ ሆነ ስለሷ የማታውቀውን እኔ ግን አውቃለሁ ብሎ አበሸቀኝ። አንገቱን ላንቀው ስሞክር ትሁት መጣች። መሃል ገብታ አገላገለችን። ያገባሃትን ሴት ካላመንካት ለምን ትዳር ውስጥ ገባህ? ለማንኛውም ተረጋጋ ብሎኝ ሄደ። እሱ ሊያናድድህ እየሞከረ ነው፣ አንተም በቀላሉ እየተናደድክ ነው። ይህንን ነገር ንግስት ከሰማች በጣም ትናደድብሃለች። ስለዚህ በሷ እምነት ይኑርህ አለችኝ ትሁት። ምንም እንዳትደብቂኝ፣ በሁለቱ መካከል ምንም አይነት የተጀመረ ግንኙነት አልነበረም በማለት ጠየቅኳት። ትሁት ለንግስት ታማኝና ሚስጥረኛ ጓደኛዋ ስለሆነች ነው የጠየቅኳት። እኔንም የሚጎዳ ነገር ካለ እንደማትደብቀኝ ሙሉ እምነት አለኝ። ንግስትና ሚኪ መካከል ምንም የተጀመረ ነገር የለም። ምናልባት እሱ ለሷ ፍላጎት ሊኖረው ይችላል፣ እሷ ግን ካንተ ውጪ ምንም ነገር አይታያትም ስትለኝ ውስጤ የእርግጠኝነት ስሜት ተሰማኝ። ከሚስቴ በላይ ትሁት የምትነግረኝ ነገር እርግጠኛ እንደሆነ ያደርገኛል። በሚኪ መቅናቴን አላቆምኩም። ከሱ ጋር እንድትቀራረብ ያልፈልግም ብዬ በግልጽ ስነግራት ተበሳጨች። እንዴት አታምነኝም? በዛ ላይ የሥራ ባልደረባዬ ነው አለች። እሷ ለሱ በተከላከለችለት ቁጥር በሳጫለሁ።
የሌለብኝን በጣም ቀናተኛ ወንድ ሆንኩኝ። ይሄ ነገር ትዳርህን ያፈርሳል፣ ስለዚህ ከራስ ጋር በደንብ ተነጋገር ብሎ ደረጀ እየመከረኝ ነው። ትሁትም ብትሆን ሁልጊዜ ትናገረኛለች። ንግስት ደግሞ የምትቀናው በእኔ ላይ እምነት ስለሌለ ነው ብላ አኩርፋለች። በጣም ስለምወድሽ እኮ ነው የምቀነው። ሚኪ ካንቺ ጋር ያለውን ቀረቤታ ስመለከት አንድ ቀን ከቅፌ ፈልቅቆ የሚወስድሽ መስሎ ይሰማኛል ብዬ ብነግራትም ልትረዳኝ አልቻለችም። ቅናት የፍቅር መግለጫ ሳይሆን ያለመተማመን መግለጫ ነው። የመጨረሻ እድል ሰጥቻለሁ። ከዚህ በኋላ እንደዚህ አይነት ነገር ካየውበት ከባድ ነገር ይፈጠራል አለችኝ። አነጋገሯ ረገጥ ያለ ነው። ጥላኝ እንዳትሄድ ስለምፈራ አደነገጥኩ። ከዚህ በኋላ በመካከላችን ምንም አይነት ክፍተት አይፈጠርም ብዬ ቃል ገብቼ ታረቅን። የልደቷ ቀን ቤት ውስጥ ቀለል ያለ ዝግጅት አዘጋጅተን ነበር። በቅርብ ያሉ ጓደኞቻችን ብቻ ነበር የጠራ ነው። ከተጠሩት መካከል ሚኪ አለ። እሱም ባጠራው ደስ ይለኝ ነበር፣ ግን ጠርተዋለች። ጥግ ላይ ግድግዳ ተደግፌ ሁኔታውን እየተመለከትኩ ነበር። ሁሉም የየራሱን ጨዋታ ይዟል። ንግስት ከሥራ ባልደረቦቿ ጋር እያወራች ነበር። ሚኪ ደግሞ አይኑ ከሱ አይነቀልም። ለየት ባለ አስተያየት እያያት ነው። ትሁት እኔ ወደ ቆምኩበት መጣች። በማይሆን ነገር ለምን ራስህን ታስጨንቃለህ? ሚስት ለሚኪ ፍላጎት የላትም አለችኝ። እኔ ግን አሁንም እየቀናው ነው። እስኪ ተመልከቺ እንዴት እንደሚመለከታት፣ በዛ ላይ እሱ ሲቀልድ ትስቃለች አልኳት። ትሁት ከት ብላ ሳቀች። ይህኔ ንግስት ወደኛ ተመለከተች። ሁለታችን ወዳለንበት በመምጣት ምን ነው ብቻችሁን ተገነጠላችሁ? ችግር አለ እንዴ ስትለኝ ውስጥ የያዝኩትን የቅናት ስሜት መደበቅ አቃተኝ። ከዚህ ልጅ ጋር የምታደርጊው ነገር እያበሳጨኝ ነው። ሲጀመር እዚህ መምጣት አልነበረበትም ስላት ተበሳጨች። እንዲያውም ፕሮግራሙ ከዚህ በላይ መቀጠል የለበትም ብላ ሰዎችን ልታስወጣቸው ነበር፣ ግን ትሁት አረጋጋቻት። ሁለታችንንም ወደ ጓዳ ይዛ በመግባት እንደ ልጅ አትሁኑ፣ የማያጣላ ነገር እያጣላችሁ ነው ብላ ተቆጣችን። ንግስት ግን ንዴቷ አልበረደም። አንተን በማግባቴ እንደተሳሳትኩ እየተሰማኝ ነው አለች። እንደዚህ አይነት ነገር ተናግራኝ አታውቅም ነበር። ይህንን ነገር ለመናገር ምክንያቷ እኔ ልሆን እችላለሁ፣ ከልክ ያለፈ ቅናት እየተሰማኝ ነው ብዬ ራሴን መውቀስ ጀመርኩ። ግን የተናገረችው ነገር ከውስጤ ሊወጣ አልቻለም። ከማን ጋር ነሽ? ሚኪ ጋር ለምን ታወሪያለሽ? እያልኩ መናገር አቆምኩኝ። ባቆምም የድሮ ሰላማችን ሊመለስ አልቻለም። የሆነ ቦታ ሄዳ ስትመጣ በዝርዝር ታስረዳኛለች። ያው ስለማታምነኝ ከነማስረጃው ላቅርብልህ ብዬ ነው ብላ በነገር ሸንቆጥ ታደርገኛለች። ይሄ ነገር ከአቅሜ በላይ የሆነ ነው። ትሁትን አናገርኳት። ከዚህ ቀደም ሳሳይ የነበረው ባህሪ ልክ እንዳልሆነ ስለተረዳው አስተካክያለሁ፣ ግን እሷ ወደ ቀድሞ መመለስ አልቻለችም። ምን ላድርግ ብዬ የልብ ጓደኛዋን ጠየቅኩኝ። የተወሰነ ጊዜ ታገሳት፣ እንደተስተካከልክና እንደምትወዳት ማየቱ አይቀርም። ትንሽ ጠብቅ፣ እኔም የምችለውን አደርጋለሁ አለችኝ። ግን ንግስት አልተስተካከለችም። ቤት ውስጥ ከመጨቃጨቅ ውጪ በስርዓቱ ተነጋግረን አናውቅም። ጭራሽ የኔንም የጓደኛዬንም ልብ የሚሰብር ነገር ተናገረች። አንተ የማትታመን ስለሆንክ እኔን አታምነኝም፣ በዛ ላይ በሁለታችሁ መካከል ያለውን ድብቅ ስሜት አውቀዋለሁ አለች። እኔም ትሁትም ደንግጠናል። ስለምን ድብቅ ስሜትን የምታወሪው በማለት በቁጣ ጠየቀቻት። ንግስት ግን ምንም አልመለሰችላትም። የረጅም ዓመት ጓደኛዬ ነሽ፣ በዚህ ነገር በመጠርጠርሽ በጣም አዝኛለሁ ብላ ከቤት ወጣ ሄደች። እኔም ሚስቴ እንደዚህ በመናገሩ አዝኛለሁ። በአሁኑ እኔን ብቻ ሳይሆን የልብ ጓደኛሽን ይጎዳሹ። እሷ የኛን ጸብ አብርዳ ትዳራችንን ለማስተካከል እየሞከረች ነበር። አንቺ ግን አሳዘንሻት አልኳት። ንግስት በተናገረችው ነገር የተጸጸተች ትመስላለች፣ ግን የአፎ ለምታ በቅቤ አይታሽም። የተናገረችው ነገር የልብ ጓደኛዋን አሳጥቷታል። ለትሁት ብትደውልም ስልክ አታነሳም። እኔ እንድደውልላት ጠየቀችኝ፣ የኔንም ስልክ አታነሳም። ንግስት ጥፋቷ ገብቷታል። መጀመሪያ እኔን ይቅርታ ጠየቀችኝ። ከዛ በኋላ የትሁትን ይቅርታ ለማግኘት መማፀን ጀመረች። ትሁት ስልክ ባታነሳም ስራ ቦታ ስትመጣ ተገናኙ። ይቅርታ ስጠይቃት ይቅር ብዬሻለሁ፣ ግን እንደ ቀድሞው ልሆን አልችልም አለቻት። በዚህ ምክንያት ሚስት ያዘነች። ይህንን የማይረባ ነገር እንዳስብ ያደረገኝ ሚኪ ነው።
ትሁትና ባልሽ የሚተያዩበት መንገድ ለየት ያለ ነው፣ በመካከላቸው የተደበቀ የፍቅር ስሜት ያለ ይመስለኛል ሲለኝ በጣም ተናደድኩ። ቀንቼም ነበር። የማስበውን ነገር ድንገት ተናገርኩ አለች። ሚኪ የማይረባ ነገር እየተናገረ የሚስቴን ጭንቅላት ሲበርዝ ነበር። በጣም ተናደድኩ። እንዴት እንደዚህ አይነት ነገር ይናገራል ብዬ ጮኩባት። እንደውም እጄ ደበድበዋለሁ ብዬ ነበር፣ ግን እሷ አስቆመችኝ። ሚኪ የሚናገረውን አያውቅም፣ ጸባዩ እንደዚህ ነው። ምናልባት እሱ የተናገረው እንደ ቀልድ ሊሆን ይችላል። እኔ ግን የምር አድርጌ ወስጄው ነበር። የሚኪን ጸባይ ያወቅኩ ሰምቼ የምር በማድረጌ እኔ ነኝ ተወቃሿ እንጂ እሱ ምንም ያጠፋው ነገር የለም አለች። አሁንም ስለሱ እየተከራከረች ነው። ውስጤ በሽቋል፣ ግን ደግሞ ራሴን ተቆጣጠርኩ። የማይሆን ነገር ተናግሬ ድጋሚ ነገር እቀሰቅሳለሁ። ተረጋግቼ በአንድ ነገር እንስማማ ብዬ ጠየቅኳት። ምንድነው አለችኝ። እኔ እንደምንም ብዬ ከትሁት ጋር ወደ ቀድሞ ጓደኝነታችሁ እንድትመለሱ አደርጋለሁ። አንቺ ደግሞ ከሚኪ ትርቂያለሽ፣ ምክንያቱም የሰው ሕይወታችንን እየበጠበጠው ነው አልኳት። ቅር ያላትም ቢሆን ተስማማች። ትሁት ቤት በምትሆንበት ሰዓት ወደ ቤቷ ሄድኩኝ። ስታየኝ ደነገጠች። ወደ ቤት እንድገባ ጋበዘችኝ። ቤቷ በጣም ደስ የሚል ነው። ባህላዊ ከዘመናዊ የተቀላቀለ ነው። እኔ ደግሞ እንደዚህ አይነት ነገሮች ይስቡኛል። ንግስት ደግሞ አይመቻትም። እንደማየው ከሆነ ትሁት ከኔ ጋር ተመሳሳይ የሆነ ምርጫ አላት። ቁሜ ቤቱን ባይኔ ቃኘሁት። በጣም ደስ የሚል ቤት ነው ያለሽ። ለባህላዊ ነገሮች ያለሽ አመለካከት ከንግስት ጋር ተመሳሳይ ይመስለኝ ነበር ስላት ፈገግ ብላ እኔና ሚስት ብዙ የሚያለያዩ ነገሮች አሉ አለችኝ። ሻይ አፍልታ እየጠጣን ማውራት ጀመርን። ቶሎ ወደ መጣሁበት ጉዳይ አልገባውም። ስለሷ የማላቃቸውን ነገሮች ጠየቅኳት። ስለ ቤተሰቦች ስታወሪ ሰምቼ አላውቅም፣ የት ነው የሚኖሩት ብዬ ጠየቅኳት። ትሁት ወላጆቿን እንደማታውቅና ያደገችው በማደጎ ቤት እንደሆነ ስትነግረኝ ይበልጥ ታሪኳን ለማወቅ ፈለግኩኝ። ከሚስትህ ጋር ብዙ የሚያለያዩ ነገሮች አሉ ያልኩ ለዚህ ነው። ንግስት ልክ እንደ ስሟ ንግስቱን ያደገች ሴት ናት። እናትና አባቷ የሚያስፈልጋትንና የምትፈልገውን እያሟሉ እያቀፉና ጸጉሯን እየዳበሱ አሳደጓት። እኔ ለዛ ነገር አልታደልኩም፣ ግን ያንን በማሳለፌ ፈጣሪን አላማረርም። የራሱ መንገድ አለው። ሁሉንም ሰው በተመሳሳይ ህይወት እንዲያልፍ አያደርግም። የኔና ያንተ መንገድ የተለያየ ነው። የንግስትም ይለያል። የሁሉም ሰው አንድ አይሆንም አለችኝ። እንደማየው ከሆነ ብቸኝነት እያደከመሽ ትመስያለሽ፣ ግን ደግሞ የፍቅር አጋር ለመያዝ ፍላጎቱን ብዛም ነሽ። ለምን እንደዛ ሆነ? የተጎዳሽበት ግንኙነት አለ እንዴ አልኳት። ለተወሰነ ደቂቃ በዝምታ ተመለከተችኝ። እኔም መልሷን እየጠበቅኩ ነው። ብቸኝነት አይሰማኝም፣ ምክንያቱም ልቤ ውስጥ ሰው አለ ስትል ተገረምኩ። የትሁት ልብ ደም ከመርጨት የዘለለ የፍቅር ቦታ ያለው አይመስለኝም ነበር። ከምርሽ ነው የምታስቢው ሰው አለ ብዬ ጠየቅኳት። እሷም አዎ አለችኝ። ስለዚህ ሰው ማወቅ ፈለግኩ። የት ነው የሚኖረው? እኛ እናውቀዋለን ስል ጠየቅኳት። እንደማናውቀውና ስለዚህ ጉዳይ ከዚህ በላይ ማውራት እንደማትፈልግ ነገረችኝ። እኔም አልተጫንኳትም። እሺ ፍቃደኛ ስትሆኚ ትነግሪኛለሽ። አሁን የመጣሁት ከንግስት ጋር ያለውን መቃቃር እንድትፈቱት ልጠይቅሽ ነው ስላት በረጅሙ ተነፈሰች። እየተናገረችው ነገር አንተን ምንም አልመሰለም መሰል፣ እኔን ግን ጎድቶኛል። እኔ እኮ የልብ ጓደኛዋ ነኝ፣ እንዴት እንደዚህ አይነት ነገር ትናገራለች ብላ ተቆጣች። እኔም በሆን በዚህ ነገር አዝኛለሁ፣ ግን አሁን የመጣሁት አስታርቅሻለሁ ብዬ ቃል ገብቼ ነው። ስለዚህ ነገሩን አብርጄ ማስታረቅ አለብኝ። ትሁትን ለመንኳት። ከዚህ በኋላ እንደዚህ አይነት ነገር እንደማትናገር እርግጠኛ ነኝ። በአሁኑም በጣም ተጸጽታለች ብዬ ከልብ ለመንኳት። አንተ እዚህ ድረስ መጥተህ ስለጠየከኝ ለአሁኑ ይቅር ብያታለሁ። ከዚህ በኋላ ግን የማይሆን ነገር ከተናገረች መቼም ይቅር አልላትም አለችኝ። በዚህ ተስማምተን ወደ ቤቴ ተመለስኩ። በነጋታው ትሁትና ንግስት ወደ ቀድሞ ወዳጅነታቸው ተመለሱ። እኔ ቃል በገባሁት መሰረት ከጓደኛዋ ጋር አስታርቂያታለሁ። እሷ ግን የገባችውን ቃል መጠበቅ አልቻለችም። ከሚኪ ጋር ያላትን ቅርበት አልቀነሰችም። ድጋሚ ይሄንን ጉዳይ አላነሳባትም ብዬ ራሴን ቆንጥጬ ይዤዋለሁ። አንዳንዴ እንደማደርገው አንድ ቀን ምሳ ከሷ ጋር ለመብላት ወደ ስራ ቦታዋ ሄድኩኝ።
ምሳ ሰዓት የምትወጣበት የተወሰነ ደቂቃ ስለሚቀረው ካፌ ብቻዬን ቁጭ ከምል ብዬ ወደ ቢሮዋ ሄድኩኝ። ሳላንኳኳ ነበር በሩን ከፍቼ የገባሁት። ከሚኪ ጋር ቁጭ ብለው እያወሩ ነበር። ውስጤ በቅናት እየተቃጠለ ነው፣ ግን ማሳየት አልፈለኩም። ንግስት ደነገጠች። እንደምትመጣ ለምን ቀድሞ አልነገርከኝም? ቀድሜ ወጥቼ ጠብቅህ ነበር አለችኝ። ንግስት ምንም እንዳልተፈጠረ እያወራች ነው። እኔ ግን ንዴቴን መቋቋም እየከበደኝ ነው። ስትገባም በሩን ማንኳኳት ነበረብህ ብሎ ሚኪ የንቀት ንግግር ተናገረኝ። ከዚህ በላይ አልቻልኩም። የሸሚዙን ኮሌታ ጨምድጄ በመያዝ የሚስቴ ስራ ቦታ ስለሆነ እንደፈለኩ መሆን እችላለሁ፣ በዛ ላይ አንተ ስርዓት ልታስተምረኝ አትችልም አልኩት። ለሚኪ ይሄንን ጸባይ በማሳየቴ ሚስቴ በጣም ተበሳጨች። በዚህ ሰዓት እኔ ነበርኩ መበሳጨት የነበረብኝ፣ ግን እሷ ቀድማ ጮኸችብኝ። ድጋሚ በሽታ ተነሳብህ፣ ቆይ መቼ ነው የምትስተካከለው አለችኝ። ባልሽ ስርዓት አያውቅም በማለት ሚኪም ተናገረኝ። ከቢሮው ወጥቼ ስሄድ ትሁትን አገኘኋት። ሁኔታዬ ስለተለየባት ተከትላኝ ወጣች። እጄን ይዛ መጀመሪያ ተረጋጋ፣ ከተረጋጋህ በኋላ መሄድ ትችላለህ፣ ግን እንደዚህ ሆነ አትሂድ ስትለኝ ቆምኩኝ። ባሏ እንደሆንኩ ዘንግተዋለች፣ ከኔ በላይ ለሚኪ ትጨነቃለች፣ ምንም የሚሰማኝ አይመስላትም እያልኩኝ ለትሁት እየነገርኳት ነበር። ትሁት በዝምታ ታዳምጠኛለች። ሚስቴ ብትሆን እንደዚህ ተረጋግታ አታዳምጠኝም። ውስጥ ያለውን ንዴት በንግግር አወጣሁት። አሁን ትንሽ ተረጋጋው። አሁን ተመለስና አናግራት፣ ነገሩ ቀላል ነው አለችኝ። በፍጹም አልመለስም፣ ጥፋቱ እኮ የሷ ነው ብዬ እሷንም በቆመችበት ትቻት ሄድኩኝ። ከደረጀ ጋር ወደምንገናኝበት ግሮሰሪ ሄድኩኝ። ደረጀ ሲያየኝ ደነገጠ። በስራ ምክንያት ለተወሰነ ጊዜ አልነበረም፣ ገና መምጣቱ ነው። እንደዚህ የተበሳጨው ምን ሆነ ነው ብሎ እኔንም አስደነገጠኝ። አግባ ብለህ እሳት ውስጥ ከተትከኝ ስለው ከት ብሎ ሳቀ። እንደኔ እስከምትላመደው ነው፣ ከዛ በኋላ ሁሉም ነገር ሰላም ይሆናል አለ። መች ነው ይህንን ነገር የምለምደው? ከተጋባን ቆየን እኮ፣ ግን አሁንም ጭቅጭቅ ላይ ነን አልኩት። ምናልባት ትሁትን ብታገባ ይሻል ነበር ብሎ ሳቀብኝ። ደረጀ ያለውበት ሁኔታ አልገባውም። የሚቀልድብኝ ለዛ ነው። ያለውበት ሁኔታ አልገባህም ስለው መሳቁን አቁሞ ትዳርን ሲኦል የሚያደርገው ቅናትና ጭቅጭቅ ነው። እናንተ ትዳር ውስጥ ይህንን አይቻለሁ፣ ስለዚህ አንተ ይህንን ቅናት ማቆም አለብህ ብሎ መከረኝ። ከሚኪ ጋር ያላት ግንኙነት ስለማይጥመኝ ነው የምቀነው። ሁኔታቸው እኮ በመካከላቸው ሌላ የተጀመረ ነገር ያለን የሚመስለው አልኩት። በቃ ተዋት፣ የምትታመነው ለራሷ ነው። ምንም ነገር አትናገራት። ከሱ ጋር ተረጋግተህ እሱ እንደ ጓደኛ አቅርበው ብሎ ምክር ሰጠኝ። ከደረጀ ጋር አምሽቼ ወደ ቤት ስገባ ቁጭ ብላ እየጠበቀችኝ ነበር። በማምሸቴ ተናዳለች። ሌላው ነገር አልበቃ ብሎ አምሽተ መግባት ጀመርክ በማለት ነገር ለመጀመር ስትሞክር ግንባሯን በመሳም በጣም ይቅርታ ደረጀ ጋር ነበርኩ አልኳት። ሁኔታዬ ቀዝቀዝ እንድትል አደረጋት። እሷ እንደጀመረችው እኔም ነገሩን ባጋገለው ድጋሚ ጭቅጭቅ እንጀምር ነበር። የማይገባ ነገር ስለምናገር በጣም ይቅርታ፣ የምቀነው ስለምወድሽ ነው አልኳት። እሷም በፍቅር አይን እየተመለከተችኝ እኔም በጣም እወድሃለሁ፣ ግን ስትቀና የምታምነኝ ስለማይመስለኝ እበሳጫለሁ ብላ እቅፌ ውስጥ ገባች። ከሚስቴ ጋር ድጋሚ ሰላም ፈጠርን። ከሷ ጋር ሰላም ስሆን ስራዬን ባግባቡ ሰራለሁ። ቀኑ ሙሉ ደስተኛ ሆኜ እውላለሁ። ደረጀ እንዳለው ነገሮችን ችላ እያልኩኝ ማለፍ አለብኝ። ከሚኪ ጋርም በሰላማዊ መንገድ አወራለሁ። ይሄ ነገር እሷን ደስ አሰኝቷታል። አሁን ጓደኛዬ ደረጀ ብቻ ሳይሆን ትሁትም ጓደኛዬ እየሆነች ነው። አልፎ አልፎ ወደ ቤቷ መሄድ ጀምሬያለሁ። ይሄንን ንግስት አታውቅም፣ ትሁትም አትነግራትም። የትሁት ቤት ሰላም አለው። እዛ ቁጭ ብዬ ስራዬን መስራት ያስደስተኛል። በፈለክበት ሰዓት መምጣት ትችላለህ፣ እኔ ባልኖርም እንደ ቤት ይሄው ብላ ቁልፍ ሰጠችኝ። አንዳንዴ እሷ በማትኖርበት ሰዓት እጄ ስራዬን እዛ ሰራለሁ። እሷ በምትኖርበት ሰዓት ቡና ፍልታ አብራኝ ትቀመጣለች። ይህንን ነገር ንግስት ከሰማች በሌላ ነገር እንደምትተረጉመው እርግጠኛ ነኝ። በእኔና በትሁት መሃል ያለው ቀረቤታ ንጹህ ጓደኝነት እንደሆነ አታምንም። ስለዚህ ይህንን ማወቅ የለባትም። ትሁትም ንግስት ማወቅ የለባትም ነው የምትለው። ንግስት ሌላ ግንኙነት ያለን ይመስላታል። ስለዚህ ምንም ማወቅ የለባትም ስትለኝ በሐሳቧ ተስማማው።
ደረጀ ግን ያውቃል። ንግስት ያወቀች ቀን ትዳሪ ይፈርሳል። ስለዚህ በድብቅ የትሁት ቤት መሄድህን አቁም፣ ግን ምን አይነት ግንኙነት እንዳላችሁ አልገባኝም ብሎ ወደ ጥርጣሬ ገባ። እያስረዳሁት እንደዚህ ጥርጣሬ ውስጥ መግባቱ አበሳጨኝ። አንተ ካላመንከኝ እንዴት ሌላ ሰው ሊያምነኝ ይችላል በማለት ተናገርኩት። ይቅርታ ግን ስላልገባኝ ነው አለ። ከዛ ቀን በኋላ ወደ ትሁት ቤት መሄድ ቀነስኩኝ። መሄድ ስቀንስ ትሁት ምን ነው ችግር አለ ብላ ጠየቀችኝ። እኔም ንግስቴን ነገር ካወቀች አታምነንም፣ ስለዚህ ወደ አንቺ ቤት መምጣት ማቆም አለብኝ ብዬ ቁልፉን መልሼ ሰጠኋት። ትሁት ቅር ብሏታል። መሄዴን ሳቆም ንግስት እንዴት እንዳወቀች ባላውቅም ይሄንን ነገር ደረሰችበት። የጓደኛዬ ቤትህ ነበር፣ ቁልፍ ነበረ፣ በፈለከው ሰዓት ከፍተህ ትገባለህ። ቆይ ይሄ ምን የሚሉት ክህደት ነው ብላ ጮኸችብኝ። ይሄንን ነገር ልክዳት አልቻልኩም። አዎ የትሁት ቤት ሰላም ይሰጠኛል። የሷ ቤት እየሄድኩ ስራዬን ሰራ ነበር። አሁን ግን አቁሜያለሁ። ቁልፉንም መልሼላታለሁ ብዬ እውነቱን ነገርኳት። ንግስት በጣም ተበሳጨች። እንዴት ከጓደኛዬ ጋር ተማግጣለህ ብላ የሚያስደነግጥ ነገር ተናገረች። ይህኔ በጥፊ መተዋት። የተናገረችው ነገር በጣም የሚያበሳጭ ንግግር ነው። በጣም ተናድጄ ስለነበር ከቤት ወጣው። ከደረጀ ጋር ወደምናመሽበት ግሮሰሪ ሄድኩኝ። ደረጀ የለም። እኔ ብቻዬን መጠጣት ጀመርኩ። ሚስቴን በወዳትም በጣም ታበሳጨኛለች። በተደጋጋሚ እያቆሰለችኝ ነው። ከትንሽ ቆይታ በኋላ ትሁት ወዳለውበት ግሮሰሪ መጣች። እዚህ መሆኔን እንዴት አወቅሽ ብዬ ጠየቅኳት። ንግስት ደውላልኝ ነበር። የማይገባ ነገር ተናግሬ አናድጄዋለሁ። እባክሽ ፈልጊውና አረጋጊው አለችኝ አለች። በጣም እያቆሰለችኝ ነው፣ በጣም ደክሞኛል ብዬ አማረርኩ። ይሄ ሁሉ ነገር በእኔ ምክንያት እንደሆነ ገብቶኛል። ስለዚህ እኔ ከዚህ ብሄድ የተሻለ ነው። እኔ ከሌለው በትንሹም ቢሆን ችግራችሁ ይፈታል አለች። ችግራችን እሷ ብቻ ሳትሆን ሌሎች ብዙ ችግሮችም አሉ። ስለዚህ እሷ ኖረችም አልኖረችም የኛ ጸባይ አያቆምም። ከዚህ ትንሽ ራቅ ለማለት አስቤያለሁ። ነገ ወደ መቀሌ ሄዳለሁ አለችኝ። ትሁት በኔና በሚስቴ ምክንያት አዲስ አበባ ለቃ ወደ መቀሌ ልትሄድ ነው። አዘንኩ። በጣም ይቅርታ በማለት በሐዘኔታ ተመለከትኳት። አትዘን፣ ህይወት እንደዚህ ናት። ያልሆነውን ታስመስላለች። ያኔ ሰዎች ይጎዳሉ። ስለዚህ የኔ እዚህ መሆን ያልሆነውን የሚያስመስል ከሆነ ማንም ሳይጎዳ መራቅ አለብኝ በማለት ጉንጬን በስሱ ሳመችኝ። ተነስታ ልትሄድ ስትል ግሮሰሪው በፖሊሶች ተሞላ። ወደ እኔ በመምጣት እጄ ላይ ካቴናውን አስገቡት። ደንግጬ በዝምታ እያዩአቸው ነው። ትሁትም ተደናግጣለች። ምን አጥፍቶ ነው? ሰው የተሳሳታችሁ ይመስለኛል አለች። ሚስቱን በመግደል ወንጀል ተጠርጣሪ ነው አለ። ይህኔ በድንጋጤ አፈጠጥኩ። ሚስቴ ሙታለች በማለት ፖሊሱን ጠየቅኩት። እሱም በንቀት እየተመለከተኝ ምንም እንደማያውቅ ሰው አታስመስል፣ ሚስትህን ገላሃታል አለኝ። ትሁት ለኔ እየተከራከረች ነው። እሱ ምንም አላደረገም፣ እዚህ ከኔ ጋር ነበር እያለች ትጮኻለች። ሚስትህን ለምን ገደልካት እያሉ ያፋጥጡኛል። እኔ ግን እንዳልገደልኳት እየተናገርኩ ነው። የኔ ንግስት ቤት ውስጥ ተደብድባ ተገላ ተገኝታለች። እኔ ከቤት ስወጣ ደህና ነበረች። የኔን እግር ተከትሎ ማን እንደገባ አላውቅም። ማንም ይሁን ማን ሚስቴን የገደለውን ሰው አግኝቼ መግደል ፈልጋለሁ። በጥፌ መተዋት የእጅ ምልክት አንደኛው ማስረጃ ሆኖ ቀረበ። አዎ አልክድም፣ በጥፊ መትቻታለሁ፣ ግን አልደበደብኳትም፣ አልገደልኳትም ብዬ ተናገርኩ። ትሁትም ፍርድ ቤት ቀርባ መሰከረች። ንግስት ደውላ ባሌ ከቤት ሲወጣ ተናዶ ነው የወጣው፣ ስለዚህ ያለበትን ፈልጊና አረጋጊው ብላኛለች ብላ እውነቱን መሰከረች። ግን የሷ ምስክርነት ነፃ ሊያወጣኝ አልቻለም። 15 ዓመት ተፈረደብኝ። መታሰሬ ምንም አልመሰለኝም። የሚስቴ ሐዘን በጣም እየጎዳኝ ነው። ትሁት በየጊዜው እስር ቤት እየመጣች ትጠይቀኛለች። ድጋሚ ይግባኝ እንጠይቃለን፣ ንጹህ መሆንን እናረጋግጣለን እያለች ታበረታታኛለች። እንደምንም ብለሽ ከዚያ አስወጪኝ፣ ከዛ የሚስቴን ገዳይ ፈልገዋለሁ አልኳት። እሷም የምትችለውን እንደምታደርግ ነገረችኝ። ደረጀ ሊጠይቀኝ ሲመጣ እባክህ ሚስቴን ማን እንደገደላት አጣራልኝ፣ ማንነቱን ካወቅኩ ከዚህ እንደምንም ብዬ ወጥቼ ገለዋለሁ አልኩት። ደረጀ በዝምታ ተመለከተኝ። ጓደኛዬ፣ እኔ እኮ የቅርብ ሰው ነኝ፣ መዋሸት አይጠበቅብም። ድጋሚ ይግባኝ ጠይቅ፣ እኔ ጠበቃ ሆናለሁ።
እንደምንም ፍርዱን አስቀንስልሃለሁ አለኝ። ደረጀ የተናገረው ነገር በጣም ጎዳኝ። አንተም እንደሌሎቹ ነፍሰ ገዳይ እንደሆንኩ ነው የምታምነው፣ ከሌሎቹ በምን ትለያለህ? ከዚህ በኋላ ለመጠየቅ እንዳትመጣ፣ አንተ ጠበቃዬም ጓደኛዬም እንድትሆን አልፈልግም፣ ከህይወት ያስወጥቻለሁ አልኩት። ደረጀን ከዛ ቀን በኋላ አይኑን አላየሁትም። እየመጣች የምትጠይቀኝ ትሁት ናት። ሌላ ጠበቃ ቀጥራ ይግባኝ ጠየቀች። የምትችለውን ከጠበቃው ጋሩና እኔን ነፃ የሚያወጣ ማስረጃ አሰባሰበች። ግን ነፃ አልወጣውም። ስራቱ እንዲቀንስልኝ ለማድረግ ሞክራ ነበር። እሱም አልሆነም። እቺ ሴት የኔን ንጹህነት ለማረጋገጥ የምትችለውን እያደረገች ነው። የዓመታት የልብ ጓደኛዬ ያላመነኝን እሷ አምናኛለች። በምትችለው ሁሉ እያገዘችኝ ነው። ለረጅም ጊዜ ለፋች፣ ተስፋ አልቆረጠችም። አንድ ቀን ልጠይቀኝ ስትመጣ እጇን አጥብቄ ያስኳት። እባክሽ አቁሚ፣ ከሚገባው በላይ እየታገልሽ ነው፣ ይበቃል፣ የሆነውን መቀበል አለብኝ አልኳት። እሷም ሲቃ እየተናነቃት ጓደኛዬን አጥቻለሁ፣ አንተንም ማጣት አልችልም፣ ብቸኝነት እየተሰማኝ ነው፣ ከዚህ እንድትወጣ የምትችለውን አደርጋለሁ አለችኝ። የንግስት ሞት ሁለታችንንም ጎድቶናል፣ ግን አንቺ ይበልጥ እየተጎዳሽ ነው። እኔ ሁልጊዜ አስብሻለሁ፣ ብቻሽን አይደለሽም አልኳት። ትሁት እስር ቤት እንደሆንኩኝ እንዳይሰማኝ እያደረገች ነው። በየጊዜው እየመጣች ትጠይቀኛለች። አብዛኛውን ጊዜ የቤት ምግብ ነው የምበላው። የምታመጣው ምግብ ከኔ ተርፎ ለሌሎች እስረኞች ይሆናል። የማነበው መጽሐፍቶች ታመጣልኛለች። ስትመጣ ደስ የሚሉና ተስፋ የሚሰጡ ንግግሮችን ትነግረኛለች። ቀስ በቀስ አንድ ነገር እያስተዋልኩ ነው። አይኖቿ ላይ ፍቅር አነበብኩ። እኔን የምታየኝ አስተያየት ፍቅር ውስጥ እንደሆነች ያሳብቅባታል። የምትነግሪኝ ነገር አለ? ልሰማሽ ዝግጁ ነኝ አልኳት። ደነገጠች። ምንም የምነግርህ ነገር የለም ብላ አይኗን ሰበር አደረገች። አይኖችሽ ግን የሚናገሩት ነገር እንዳለ እየነገሩኝ ነው። አትፍሪ፣ ንገሪኝ። ከዚህ በፊት እንደነገርኩሽ ምንም ነገር ቢገጥምሽ ከጎንሽ እንደሆንኩ ወቂ አልኳት። እሺ እነግርሃለሁ ብላ ልትጀምር ስትል የእስር ቤቱ ጥበቃ መጥቶ ሰዓት ሻልቋል አላት። ይህን ነገር ነገ እንቀጥለዋለን አልኳት። እሷም ፈገግ አለች። የምትነግረኝን ነገር ፈራዋለሁ፣ ግን ብቻዋን እንድትሰቃይ አልፈልግም። እቺ ሴት ለረጅም ጊዜ ከጎኔ ናት። እንደወደደችኝ ከነገረችኝ ምን አይነት ምላሽ እንደምሰጣት አላውቅም። ግን ደግሞ እኔ ተሳስቼ ቢሆንስ? እይታዬ የተሳሳተ በሆነ ብዬ ጸለይኩኝ። የወደደችኝ መስሎኝ ግን እንደዛ ባይሆንስ? እኔኮ ከዚህ እስር ቤት ለመውጣት አመታት ይቀሩኛል። እንዴት ልትወደኝ ትችላለች? በዛ ላይ የልብ ጓደኛዋ አባል ነበርኩ። እሱ ብቻ ሳይሆን ከእስር ቤት ስወጣ የሚስቴን ገዳይ መፈለጌ የማይቀር እንደሆነ ታውቃለች። እና እንዴት ከኔ ጋር የመሆን ፍላጎት ሊኖራት ይችላል? አይ ተሳስቼ ነው አልኩኝ። በነጋታው ልጠይቀኝ ስትመጣ ችግሯ ምን እንደሆነ አውቃለሁ ብዬ እየጠበቅኩ ነበር፣ ግን አልመጣችም። ትሁት እመጣለሁ ካለች አትቀርም ነበር። አሁን መቅረቷ አስፈራኝ። ከዚህ በኋላ ባትመጣስ የሚል ፍርሃት እየወረረኝ ነው። ግን ለምንድነው እንደዚህ የፈራሁትና የተጨነኩት? ከሷ ውጪ ሌላ ጥያቄ ስለሌለኝ ይሆን ወይስ የምታምነኝ ብቸኛ ሰው እሷ ብቻ ስለሆነች ነው? የሰው ልጅ የሚያምነውን ሰው ማጣት አይፈልግም። እኔም እሷን ማጣት አልፈልግም። 3 ቀን ጠበቅኳት፣ ግን ልትመጣ አልቻለችም። ሌሊት እንቅልፍ አጥቼ ስገላበጥ ከፊት ለፊት አልጋ የሚተኛው ደመላሽ እያየኝ ነበር። ደመላሽ በሁሉም እስረኞች ተወዳጅና የሚፈራ ነው። ለሰው ክፉ ነገር አያስብም። ጥሩ መካሪና መፍትሄ የሚያመነጭ ሰው ነው። ግን ደግሞ ያናደደው ሰው ካለ የሞት አፋፍ ላይ አድርሶ ነው የሚመልሰው። ከኔ ጋር ተከባብረን የምንኖረው፣ ብዙም ቀረቤታ የለንም። አሁን ግን መተኛት ሲያቅተኛ አይቶ ዝም ማለት አልቻለም። ወደኔ አልጋ መጣ። በል ያስጨነቀህን ነገር ንገረኝ፣ ምናልባት መፍትሄ ልናገኝ እንችላለን፣ ካልተገኘ ደግሞ ተንፈስ ትላለህ አለኝ። እኔም በዚህ ሰዓት የሚሰማኝን ነገርኩት። ለተወሰነ ደቂቃ በዝምታ ተመለከተኝ። ስለሷ አስታወራ አይንህ ይበራል እኮ፣ እሷ ብቻ ሳትሆን አንተ ራስህ ስሜትህን መፈተሽ አለብህ ብሎ አስደነገጠኝ። የሚስቴ ጓደኛ እኮ ናት አልኩት። ደመላሽ በረጅሙ ተነፈሰ። ሚስት ከሞተች ከ2 ዓመት በላይ ሆኗታል። ጓደኛዋ ግን ከዛ ጊዜ ጀምራ አንተን በማገዝ ላይ ናት።
ይቺ ሴት እህት ወይም የሥጋ ዘመድህ አይደለችም እኮ ለአንተ የተፈጠረች አጋዥህ ናት። ከዚህ ስትወጣ ያማረ ሕይወት እንድትኖር የምታደርግህና በልጅ የምትባርክ ሴት ልትሆን ትችላለች። በዛ ላይ የሚስቴን ገዳይ አግኝቼ መበቀል አለብኝ ብለህ ሕይወትህን ከማበላሸት ታድንሃለች አለ። ደመላሽ የሚናገረው ነገር መሬት ጠብ የማይል እንደሆነ ሁሉም ሰው ያውቃል። የተናገረውን በዝምታ አዳመጥኩ። ተነስቶ ወደ አልጋው ተመለሰ። እሱ የተፈረደበት የዕድሜ ልክ እስራት ነው፣ ግን ሲታይ ነገ የሚፈታ እስረኛ ነው የሚመስለው። ደስተኛና ያለበትን ሁኔታ በበጎ ዓይን የሚመለከት ሰው ነው። የዛን ቀን ትሁት ልትጠይቀኝ መጣች። ሳያት በጣም ነበር ደስ ያለኝ። ሰሞኑን ስለቀረው በጣም ይቅርታ፣ ስራ በዝቶብኝ ስለነበር ነው አለችኝ። ስትቀሪ ጥለሽኝ ወደ መቀሌ ሄድሽ መስሎኝ ነበር አልኳት። እሷም እየሳቀች መቀሌ መሄድ ሐሳቤን የሰረስኩት እኮ ያ ምሽት እጄ ላይ ካቴና ስታሰር ነው አለችኝ። አንድ ጥያቄ ልጠይቅሽ በማለት ተመለከትኳት። አይኖቿ በጉጉት እየጠበቁ ነው። እሺ ጠይቀኝ አለችኝ። እኔም በረጅሙ አየር ስቤ ወደ ውስጥ ያስገባው ድፍረቴን አሰባስቤ ፍቅር ይዞሻል እንዴ ብዬ ጠየኳት። በዝምታ እያየችኝ ነው። ምላሿ ምን እንደሆነ አልነገረችኝም። ይሄ ዝምታዋ አስጨነቀኝ። ወይኔ ተዋረድኩ፣ ያላሰበችውን ነገር ነው የተናገርኩት እያልኩኝ በውስጤ እየተጨነቅኩ ነው። ከትንሽ ዝምታ በኋላ መለሰችልኝ። አዎ ፍቅር ይዞኛል። አሁን ላይ ከእንቅልፌ ስነቃ የተለየ የደስታ ስሜት እየተሰማኝ ነው። በሕይወቴ ኖርኩ ያክል ይሰማኛል አለች። ይሄ እድለኛ ሰው ማን ነው ብዬ ጠየቅኩ። የያዛት ፍቅር ከኔ እንደሆነ አውቃለሁ፣ ግን ካንደበቷ መስማት ፈለግኩ። አይኖቿ እንባ ቀደሩ፣ ከንፈሮቿ እየተንቀጠቀጡ ነው። ለመናገር እንደፈራች ታስታውቃለች። የልብ ጓደኛዋን ባል አፈቅረዋለሁ ማለት ከባድ ነገር ነው። ከዚህ በላይ ላስጨንቃት አልፈለኩም። እኔ እዚህ እስር ቤት ለረጅም ዓመት ነው የምቆየው እኮ አልኳት። ትሁት እንባዋን ጠርጋ እድሜ ልኬንም ቢሆን እጠብቅሃለሁ አለችኝ። እቺ ሴት እንደማያው ከሆነ በእኔ ፍቅር ከንፋለች። እኔ ደግሞ ግራ የተጋባ ስሜት ነው የሚሰማኝ። ጊዜዋን ላቃጥልባት አልፈለኩም። በዛ ላይ የሚስቴ ጓደኛ ናት። በጭራሽ እኔን መጠበቅ የለብሽም፣ እንደውም ከዚህ በኋላ ወደዚያ አትምጪ፣ የራስሽን ሕይወት መኖር ጀምሪ አልኳት። ትሁት እጄን አጥብቃ በመያዝ እያለቀሰች ምርኩስ ጨብጬ ቢሆንም እጠብቅሃለሁ፣ ልቤ ካንተ ውጪ ሌላ ሰው አይፈልግም፣ አንተ ቤተሰቤ ነህ አለችኝ። ለጊዜው ሐሳቧን ብቃወም ቀስ በቀስ ግን አይኖቿን ማየት ጀመርኩ። ያለህኝ ብቸኛ ቤተሰብ አንተ ብቻ ነህ ብላኛለች። እኔም ያለችኝ ብቸኛ ንጹህ ቤተሰብ እሷውን አግኝቻታለሁ። ጓደኛዬ ደረጀ የሚስቴ ገዳይ እንደሆንኩ አምኗል። እኔ ብነግረውም እኔን አላመነም። መጥቶ ጠይቆኝም አያውቅም። እንዲያውም እኔ ደህንነቱ ስላሳሰበኝ ትሁት ሂዳ እንድታየው አድርጌ ነበር፣ ግን እሱ ቤተሰቡን ጠቅልሎ ከሀገር ወጥቷል። በጣም አዘንኩበት። ትሁት ግን የትም ጥላኝ አልሄደችም። አሁንም እየጠበቀችኝ ነው። ለኔም ቤተሰቤ አንቺ ብቻ ነሽ አልኳት። ቀስ በቀስ እያሰብኳት ነው። ከዚህ በፊት ከዚህ እስር ቤት ለመውጣት የምጓጓው የሚስቴን ገዳይ ለመበቀል ነው። አሁን ግን ለሷ ነው የምወጣው። እስር ቤት ውስጥ እንዳለው የፍቅር ዓለም ውስጥ ገባው። ይሄ ፍቅር ለኔ መዳኛዬ ነው። ነፍሴንም ስጋዬንም ያድናል ብዬ አስባለሁ። ደመላሽም ያለኝ ይሄንኑ ነው። ትሁት ከበቀል ትታደጋለች። ይሄ ማለት ነፍስ በደም አትበላሽም፣ ድጋሚ እስር ቤት አትገባም እና ይሄ ፍቅር ለስጋም ለነፍስም መዳኛ ሆነ ማለት አይደል አለኝ። ትሁት ልጠይቀኝ ስትመጣ በጉጉት ነው የምጠብቃት። እንዳገኘዋት አይኖቿን ማየት ፈልጋለሁ። ተስፋና ደስታ የማገኘው አይኖቿን ስመለከት ነው። ዛሬ ግን የመጣችው መነጽር አድርጋ ነበር። መነጽሯን እንድታወልቅ ጠየቅኳት። እሷ ግን አረሳሳችኝ። የዛሬው ሁኔታዋ ደስ አይልም ነበር። የሆነ ነገር እንደተፈጠረ ገብቶኛል። ንገሪኝ ምንድነው የሆንሽው ብዬ ተጫንኳት። እሷ ግን ልትነግረኝ ፍቃደኛ አይደለችም። መነጽሩን አውልቂው ብዬ ተቆጣኋት። ይሄኔ ነበር ያወለቀችው። አይኗ በጣም ያስፈራል። አብጦና በልዟል። በንዴት የደም ስሬ ተገታተረ። እጄን በመያዝ ተረጋጋ፣ ደህና ነኝ አለችኝ። እኔ ግን መረጋጋት ከበደኝ። ማነው እንደዚህ የጎዳሽ ብዬ ጠየቅኳት። ማታ ከሥራ አምሽቼ ስመለስ ዘራፊዎች ደብድበውኝ ነው አለች። ግን ላምናት አልቻልኩም። ምክንያቱም አነጋገሩ አልተዋጠልኝም። ንገሪኝ ብዬ ባፋጥጣትም ልትነግረኝ አልቻለችም።
ዘራፊዎች እንደሆኑ ልታሳምነኝ ሞከረች። ከዛ ጊዜ በኋላ ቀዘቀዘችብኝ። እንደወትሮ አይደለችም። ጭራሽ ለተወሰነ ጊዜ ለሥራ ወደ ሌላ ቦታ ሄዳለሁ ብላ ነገረችኝ። ለተወሰነ ጊዜ እንደማትመጣ ስትነግረኝ በጣም ከፍቶኛል። ለኔ መናገር ያልፈለገችው ነገር እየተከናወነ እንደሆነ እርግጠኛ ነኝ፣ ግን በምን ላውቅ እችላለሁ? እሺ ቶሎ ተመለሺ ትናፍቂኛለሽ ብዬ ተሰናበትኳት። ሁኔታዋ ዳግም እንደማንገናኝ ነው የሚመስለው። ትሁት ተሰናብታኝ ከሄደች ወራቶች ተቆጠሩ። ምን ማድረግ እንዳለብኝ አላውቅም። ደሜ ትሁት እኮ ቀረች። እኔን እስር ቤት እየመጣች መጠየቁ ሰለቻት መሰል አልኩት። ትሁት የምትወድ ከሆነ እዚህ እየመጣች መጠየቅ አይሰለቻትም። ምናልባት የገጠማት ነገር ይኖራል፣ እሱን አስተካክላ ትመጣለች ብሎ አጽናናኝ። እኔ ግን ተስፋ ቆረጥኩ። ረጅም ዓመት እኔን መጠበቅ ይከብዳታል። ስለዚህ በመቅረቷ አልወቅሳትም አልኩኝ። በነጋታው ጠያቂ ያለ ተብዬ ስጠራ በደስታ ፈነደቅኩ። ደመላሽ በፈገግታ ተመለከተኝ። ነግሬ ነበር ትሁት ባንተ አትጨክንም አለኝ። በፍጥነት ወደ መጠየቂያ ቦታው ሄድኩኝ፣ ግን ትሁት አይደለችም። ሊጠይቀኝ የመጣው ሰው ሚኪ ነው። ሳየው ተናደድኩ። እዚህ ምን ለማድረግ ነው የመጣው ብዬ ጠየቅኩት። እሱም ተረጋግቶ መለሰልኝ። ምንም ብጠላህ የንግስት ባል መሆንህን አልክድም። ለሷ ስል መጥቼ መጠየቅ አለብኝ። እሷ ስለሞተች አታየኝም ብዬ መቅረት የለብኝም አለ። ለዓመታት መጥቶ ያልጠየቀኝ ሰውዬ ከዓመታት በኋላ መምጣቱ አልጣመኝም። ያንተን ጥየቃ አልፈልግም ብዬ ለመግባት ስነሳ እንኳን ደስ አለ በለኝ፣ ሰሞኑንም ሞሸራለሁ፣ ሚዜ ብትሆን ደስ ይለኝ ነበር፣ ግን አንተ ሚስትህን ገለ እዚህ ነህ፣ ከዚህ መውጣት አትችልም አለ። አንገቱን ባንቀው ደስ ይለኝ ነበር፣ ግን አልችልም። አገባህ አላገባህ አይመለከተኝም፣ አሁን ከዚህ ጥፋ አልኩት። ይመለከታል፣ ምክንያቱም ጓደኛህን ትሁትን የማገባው ብሎ አስደነገጠኝ። ዘልዬ ላንቀው ነበር፣ ግን ፊት ለፊት ያለው ብረት አገደኝ። ትሁት ሚኪን ልታገባ ነው፣ እንዴት ቀድማ አልነገረችኝም ብዬ ተበሳጨው። ወደ ክፍሌ ከተመለስኩ በኋላ በንዴት መጮህና ግድግዳውን መደብደብ ጀመርኩ። እነ ደመላሽ ሊያረጋጉኝ ከበዳቸው። ጥበቃ ተጠርቶ ነው የተረጋጋሁት። ትሁትን ካየኋት ከ6 ወር በላይ ሆነኝ። በሷ ተስፋ ቆርጫለሁ። ሚኪና ግብታ ሕይወት እንደመሰረተች እርግጠኛ ነኝ። ጠያቂም ሆነ የሚያስታውሰኝ ሰው የለም። አንድ ቀን ግን ጠያቂ ያለ ተብዬ ተጠራው። ለመጠየቅ የመጣችው ትሁት ናት። ፊት ለፊቷ ቆሜ ለምን መጣሽ አልኳት። ሲቃ እየተናነቃት በጣም ስለናፈከኝ ነው የመጣሁት፣ አይነን ማየት ስለምፈልግ ነው የመጣሁት አለችኝ። ከዚህ በኋላ እንዳትመጪ ብዬ ስመለስ አማራጭ ስለሌለኝ ነው፣ ምን ላድርግ አለችኝ። ንግግሯ አበሳጨኝ። ተመልሼ ወደሷ በመሄድ ከመጀመሪያውም እኮ አላስገደድኩሽም ነበር፣ ጠብቀሃለሁ ብለሽ ተስፋ የሰጠሽኝ አንቺ ነሽ፣ እኔን ጠብቂኝ አላልኩሽም ነበር እኮ። አሁን የተናደድኩት ሌላ ሕይወት በመጀመርሽ ሳይሆን ስለዋሸሽ ነው ስላት እንደ ሕፃን ስቅስቅ ብላ ለቀሰች። ስታለቅሺ ማየት አልፈልግም፣ አሁን ተረጋጊ፣ አዲስ ሕይወት በመጀመርሽ ደስተኛ ነኝ አልኳት በተረጋጋ አንደበት። ባንተ አስፈራርቶኝ ነው እንጂ እሱን ወድጆ አይደለም ከሱ ጋር የሆንኩት ስትለኝ ይበልጥ ለመስማት ጓጓው። በእኔ ምን ብሎ አስፈራራሽ ስላት እስር ቤት እንዳለ አስገድለዋለሁ አለኝ፣ አንተንም አጣሃለሁ ብዬ ፈራው ብላ ለቀሰች። ይሄ ነገር ከቁጥጥር ውጪ የሆነ ነው፣ ለፖሊስ አመልክቺ፣ ይሄ ሰውዬ ምናልባትም የንግስት ገዳይ ሊሆን ይችላል፣ እባክሽ ለፖሊስ አሳውቂ አልኳት። ምናልባት ሚኪ ይሆን ሚስቴን ገሎ እኔ እስር ቤት እንድገባ ያደረገው? አሁን ደግሞ ትሁትን እያስፈራራት ነው። ከዚህ እስር ቤት የመውጫ ጊዜ እናፈኩት። ሚኪ ድጋሚ ሊጠይቀኝ መጣ። ሳየው ደሜ ፈልቷል። ከትሁት ራቅ ብዬ አፈጠጥኩበት። እዚህ መታ እንደጠየቀች ነግራኛለች፣ የማይረባ ነገርም ነግራለች። እኔ አስፈራርቻት ሳይሆን ፈልጋ ነው ከኔ ጋር የሆነችው አለ። በፍጹም ትሁት ባታስፈራራት አንተ ጋር አትሆንም ነበር፣ ግን እሷን ለመያዝ በኔ ታስፈራራታለህ። ይሄ ወንድነት አይደለም አልኩት። ወንድነት ሚስትን መግደል ነው አለ። ከዚህ በላይ በዚህ ሰውዬ መድማት አልፈለኩም። ተመልሼ ገባው። ስገባ በጣም በሽቄያለሁ። ደመላሽ እጄን ይዞ አረጋጋኝ። አንተ ሚስትህን አልገደልክም፣ ንጹህ ሰው ነህ፣ ንጽህናን ማረጋገጫ ካላገኘ ለማምለጥ ሞክር ብሎ መከረኝ። ከዚህ እስር ቤት ለማምለጥ የማይታሰብ ነው። እየቀለድክብኝ ነው እንዴ አልኩት። እንድትወጣ አግዝሃለሁ፣ ግን ወጥተህ ሚኪ ላይ ምንም ጉዳት እንደማታደርስ ቃል ከገባህልኝ ነው አለ።
ትሁትን ይዘህ ትጠፋለህ፣ አዲስ ህይወት ትጀምራለህ፣ በዚህ የምትስማማ ከሆነ አግዝሃለሁ አለኝ። እኔም በሐሳቡ ተስማማው። ደመላሽ እጄን የምቆርጥበት ስለሰጠኝ ከየት እንዳመጣው አላውቅም። ተቀብዬ አድርግ ያለኝን ለማድረግ ተዘጋጀው። አዲስ ነገር ለማግኘት አዲስ ነገር መሞከር አለብህ። በዛ ላይ ይሄ ነገር ምናልባት ህይወትህን ሊያሳጣ ይችላል፣ ግን ካልሞከርክ አታውቀውም አለኝ። ደመላሽ እንድሞክር የመከረኝ ነገር አደገኛ ቢሆንም መሞከር አለብኝ። በሰጠኝ ስለታማ ነገር ሁለቱንም የደም ስሬን በጠስኩት። በጣም ህመም አለው። ይሄ የኔ ነፃ መውጫ መንገድ መሆኑ ነው። ጥበቃዎች ተጠርተው ወደ ሆስፒታል ተወሰድኩ። በጣም ደም ስለፈሰሰኝ ከጥቂት ቆይታ በኋላ ራሴን ሳትኩኝ። ራሴን ብስትም በአይነ ህሊናዬ ሚስቴን እያየኋት ነበር። ነጭ ለብሳ ከጎኔ ተቀምጣለች። ጸጉሬን እየዳበሰች ለምን ራስህን ትጎዳለህ? ህመሙ እኮ ከባድ ነው አለችኝ። እያለቀስኩ ነበር የምመለከታት። በጣም ይቅርታ ከልብ ጓደኛሽ ጋር ብዬ ልናገር የነበረውን አስቆመችኝ። አሁን ደክሞሃል፣ አረፍ በል፣ ከዚህ በላይ ራስህን አታስጨንቅ አለችኝ። እባክሽ አንቺ ወዳለሽበት ውሰጂኝ፣ እዚህ ደክሞኛል አልኳት። እሷ ግን ምንም ምላሽ ሳትሰጠኝ ሄደች። አይኔን ስገልጥ ሆስፒታል ውስጥ ተኝቻለሁ። ያለሁት የእስር ቤቱ ጤና ጣቢያ ሳይሆን ሌላ ሆስፒታል ነው። እቅዴን አስታወስኩኝ። አቅሜን አሰባስቤ ከዚህ ሆስፒታል አመልጣለሁ። ከዚህ ውጪ ሌላ እድል አላገኝም። ከተኛውበት ተነስቼ በቀስታ ወደ በሩ ተጠግቼ አጮለኩኝ። ሁለት ፖሊሶች እኔ የተኛውበት ክፍል በር ላይ ቆመዋል። ተመልሼ ወደ መስኮቱ ሄድኩኝ። ያለሁት ምድር ላይ ስለሆነ መስኮቱን መክፈት ከቻልኩ መዝለል አይከብደኝም። እንደምንም ብዬ መስኮቱን ከፈትኩት። ምንም ድምጽ ሳላሰማ ዘለልኩኝ። ሰውነቴ እየተንቀጠቀጠ ነው። ከያዙኝ ያልቅልኛል፣ ቅጣቴ ይጨምራል። ለመሮጥ ከሞከርኩም ይተኩሱብኛል። ስለዚህ ከዚህ ግቢ እስከምወጣ ምንም ማስነቃት የለብኝም። የለበስኩትን ብርቱካናማ ዩኒፎርም አውልቄ በቱታና በጃፖኒ በቀጥታ ከግቢው ወጣው። የበሩ ጥበቃዎች አላስተዋሉኝም። ምንም ሳይጠይቁኝ ወጣው። ከሆስፒታል ግቢ ከወጣው በኋላ እየሮጥኩ ነበር። ፍርሃትና ብርድ እያንቀጠቀጠኝ ነው። ከሆስፒታሉ መራቄን ሳረጋግጥ ጥግ ይዤ ቆምኩኝ። ራሴን አረጋጋው። በፍጥነት ወደ ትሁት ቤት መሄድ አለብኝ። ካለች አሁኑን ይዣት እጠፋለሁ፣ ከሌለች እስከምትመጣ ጠብቃታለሁ ብዬ ወደ ትሁት ቤት አመራው። ቤት ውስጥ የለችም። ቁልፍ ነው። ድሮ ቁልፍ የምታስቀምጥበት ቦታ አውቀዋለሁ። ካልቀየረች አገኘዋለሁ ብዬ እድሌን ሞከርኩ። ደግሞ ተሳካልኝ። ቤቱን ከፍቼ ገባው። ምንም የተለወጠ ነገር የለም፣ እንዳለ ነው። ጠረኗ አለ። አይኔን ጨፍኜ ወደ አፍንጫዬ ሳብኩት። ትሁት ከጎኔ ያለች ያክል እየተሰማኝ ነው። ሳላስበው ወንድነቴ ተፈታተነኝ። ለዓመታት ከሴት ርቄያለሁ። አሁን የትሁት ጠረን ወደ አፍንጫዬ ሲገባ ገላዋ አሰኘኝ። ከንፈሯን መቅመስና ይዣት አልጋ ላይ መውደቅ ፈለግኩኝ። ወደ መኝታ ክፍሏ ገብቼ የሌሊት ፒጃማዋን አንስቼ አሸተትኩት። አሁን ይበልጥ ሙቀት እየተሰማኝ ነው። ጎንበስ ብዬ ወንድነቴን ስመለከት ድንኳን ሰርቷል። እንደመጣች ከንፈሯ ላይ ነው የምከመረው እያልኩ እያሰብኩ ያለ በሩ ሲከፈት ሰማው። የወንድ ድምጽ እየተሰማኝ ነው። ቶሎ ብዬ በመጋረጃው ተከለልኩ። ትሁትና ሚኪ እየተጨቃጨቁ ገቡ። ፍቅር እኮ በግዴታ አይሆንም፣ አንተ ባስገደድከኝ ቁጥር እየጠላሁ ነው አለችው። በመጀመሪያ ይህን መስማቴ ደስ ብሎኛል። ሚኪ ተበሳጭቷል። እንዳንቺ በብላት ሰው እንዲወደኝ ማድረግ ይከብደኛል አለ። ማውቃለሁ የዮሴፍን ያክል አትወጂኝም፣ ግን ቀስ በቀስ ትወጂኛለሽ። እስከዛው ግን አስገድድሻለሁ አላት። ትሁት ልብሷን እየቀየረች ነው። ዮሲ ከእስር ቤት ሲወጣ አንተን ትቼ ወደሱ ሄዳለሁ አለች። አነጋገሯ በእርግጠኝነት የተሞላ ነበር። እሱም ወገቧን ጨምድዶ በመያዝ ወደ ሰውነቱ አስጠጋት። በጭራሽ አይሆንም፣ ያ የማይረባ ንግስትን ከኔ እጅ ፈልቅቆ ነበር የወሰዳት፣ አንቺንም እንዲወስድሽ አልፈቅድም አላት። ምንም ብታደርግ እኔንና ዮሲን ማለያየት አትችልም። እስከሚፈታ ጠብቀዋለሁ፣ ከዛ አብረን እንሆናለን አለችው። ትሁት በምትናገረው ነገር ውስጤ እየረካ ነው። እስካሁን እንኳን የሰራው ወንድነቴ እንደተወጠረ ነው። ሚኪ የትሁትን አይኖች እያየ መናገሩን ቀጠለ። ግን እሱ አንቺ የምትወጁን ያክል የሚወድሽ ይመስልሻል? አንቺ የሚወዳት ሚስቱ ገዳይ መሆንሽን ሲያውቅ ምን ያደርጋል ብለሽ ታስቢያለሽ? በማለት ከባድ ንግግር ተናገረ።
ወንድነቴ ኩምሽሽ አለ። ትንፋሽ ያጠረኝ ነው። ትሁት ሚኪን በጥፊ መታችው። ድጋሚ እንደዚህ አይነት ነገር ስትናገር እንዳልሰማ አለችው። ይህኔ ነበር ከተደበቅኩበት የወጣሁት። ንግስትን የገደልሻት አንቺ ነሽ አልኳት። ሚኪና ትሁት ጣረሞት እንዳየ ሰው ደርቀዋል። ከየት ነው የመጣኸው? እንዴት ከእስር ቤት ወጣህ? አምልጠህ ነው ወይስ ለቀው አለችኝ በተሳሰረ አንደበት። ያወራችሁትን ሁሉ ሰምቻለሁ። ሚስቴን አንቺ እንደገደልሻት እኔን ያለ ጥፋቴ እንድቀጣ ማድረግሽን ሰምቻለሁ አልኩኝ። ሚኪ በዝምታ እየተመለከተኝ ነው። እሷ ግን ሲቃ እየተናነቃት ልታስረዳኝ እየሞከረች ነው። ንገሪኝ፣ ሚስቴን ለምን ገደልሻት ብዬ ጠየቅኳት። አንገቷን ለማነቅ እጄ እየተንቀጠቀጠ ነው። አዎ እኔ ነኝ የገደልኳት። ንግስት ሁልጊዜም እንደ ንግስት ናት። የፈለገችውን ነገር ታገኛለች። ከኔ ብዙ ነገር ወስዳብኛለች። ወንዶች እሷን ብቻ ነው የሚያዩት። እሷ መኖሯ እኔ እንዳልታይና እንዳልመረጥ አድርጎኛል። አንተን የወደድኩ መጀመሪያ ያየው ቀን ነበር፣ ግን እንደተለመደው ወደ እሷ ዘነበልክ። ስላንተ ብዙ ነገር ትነግረኛለች። በጣም ወደድኩ። አንተን ለመቅረብ ስሞክር ከኔ ታርቀሃለች። ንግስትን የገደልኳት ካንተ ፍቅር ስለያዘኝ ብቻ ሳይሆን ለአመታት ብዙ ነገሮችን ስለወሰደችብኝ ነው። እሷ ስትሞት አንተ ምንም ተመለከትከኝ። አንተ ብቻ ሳትሆን አንድ ቀን ክብር ሰጥቶኝ የማያውቀው ሚኪ እንኳን ከኔ ጋር ለመሆን ፈለገ። እሷን መግደል አይቆጨኝም። የሚቆጨኝ አንተ ምንም በማታውቀው ነገር መታሰር ነው። ተረዳኝ። ይሄንን ያደረኩት ስለምወድህ ነው ብላ ተንበርክካ አለቀሰች። አንገቷን አነኳት። ምንም የማታውቀውን ሚስቴን ገለሻታል ብዬ አጥብቄ አነኳት። ትንፋሽ ያጠራት ነው። በተቆራረጠ ድምጽ እባክህ ልቀቀኝ ትለኛለች። ሚኪ በሆነ ነገር ጭንቅላቴን መታኝ፣ ግን ራሴን አልሳትኩም። ተነስቼ ከሱ ጋር ትግል ገጠምኩ። ሁለቱንም እዚሁ ጨርሻቸው ድጋሚ ወደ እስር ቤት እገባለሁ። ሚኪን በጣም ደበደብኩት። ትሁት ለመነሳት እየሞከረች ነው። ከግድግዳው ጋር እያጋጨው ደም በደም አደረኩት። ከዛም ወደ እሷ አዞርኩኝ። አንገቷን አጥብቄ ያነኳት። በጣም እወድሃለሁ፣ ላንተ ብዬ ያደረኩት ነገር አይቆጨኝም አለች፣ ድምጿ እየተቆራረጠ። አይኖቿ እንባ አቅርረው እየተመለከቱኝ ነው። እኔም እንባዬን መቆጣጠር አልቻልኩም። እያለቀስኩ አንቄ ገደልኳት። ትሁት ሚስቴን ገላ ከኔ ጋር አዲስ ህይወት ልትጀምር ነበር እቅዷ። ግን የንግስት ደም ንጹህ ስለሆነ አጋለጣት። ሚኪም መገኘት የሌለበት ቦታ ላይ ተገኝቶ ህይወቱን አጣ። እኔም ወደ እስር ቤት ተመልሼ ገባው። ባውኑ ጥፋተኛ ስለሆንኩ ለመታሰርም ነው የገባሁት። አንዳንድ ፍቅር በሞት መቋጨት አለበት፣ ምክንያቱም መኖሩ ቁስልና ህመምን ብቻ ነው የሚያተርፈው። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ታሪኩን እንደወደዳችሁት ብዙ ቁም ነገሮች እንዳገኛችሁበት ተስፋ አደርጋለሁ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።